የድጋፍ ሰልፉ በቤንች ሸኮ ዞን በሚዛን አማን ከተማ በተካሄደበት ወቅት የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን እንደተናገሩት ከለውጡ በፊት ሀገራችን ከአንድነት ይልቅ መለያየት፣ ከመተሳሰብ ይልቅ መገፋፋትን ያስተናገደችበት ወቅት እንደሆነ አውስተዋል። ለውጡ ከተመዘገበ በኋላ በሀገራችን ሁሉም የፖለቲካ ፓርቲዎችን ያካተተ ጠንካራ መንግስታዊ ስርዓት መገንባት ተችሏልም ብለዋል። ከለውጡ በፊት ተጀምረው ያልተጠናቀቁ ሜጋ ፕሮጀክቶችን በማጠናቀቁ በኩል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያከናወኑት ተግባር የሚያስመሰግን እንደሆነ ተናግረዋል። ሜጋ ፕሮጀክቶች ብስለት በተሞላበትና በጥበብ በመምራት የአፍሪካ ኩራት የሆነውን የህዳሴ ግድብ በማስመረቅ ለአገልግሎት ክፍት እንዲደረግ ማድረግ የቻለ ለውጥም ጭምር ነው። ሁሉም ክልሎች እኩል የመልማት ጥያቄ ለመመለስ ያስችል ዘንድም የለውጡ ፍሬ የሆነው አዲሱ የደቡብ ምዕራብ ክልል በለውጡ መንግስት መመስረቱ የዚሁ አንዱ ማሳያ እንደሆነ ነው አቶ ፍቅሬ አማን የተናገሩትም። በዚህም ታዲያ ይላሉ ህዝቡ በቅርበት ፍትህ የማግኘትና የመልማት ጥያቄ መልስም እንዳገኘ ነው የጠቆሙትም። የለውጡ ፍሬ የሆነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከተመሰረተ ጊዜ አንስቶ በፖለቲካው፣ በኢኮኖሚው፣ በማህበራዊና በሰላም ግንባታ በርካታ ድሎችን ማስመዝገብ ተችሏል። ከፊታችን የሚካሄደው 7ኛ ጠቅላላ ምርጫ ህዝቡ በመመዝገብ በኩል ያደረገው ጥረት አመስግነው በቀጣይም ብልጽግና ፓርቲ በመምረጥ የተጀመረውን ልማት እንዲቀጥል ህዝቡ የበኩሉን ድርሻ መወጣት እንዳለበትም ጥሪም አቅርበዋል። የተጀመረውን የለውጥና የብልጽግና ጉዞ በማስቀጠል የኢትዮጵያን የማንሰራራት ዘመን እውን ለማድረግ ከህዝብ የተወለደ ለህዝብ የሚሰራ ከህዝብ ጎን ሁሌም የሚቆመው የአዲስ እሳቤ ባለቤት ከመናገር ይልቅ በተግባር የሚገለጥና አስጀምሮ የሚያስጨርሰውን ፓርቲያችሁን ብልጽግናን እንድትመርጡ በዚህ አጋጣሚ ጥሬን ማቅረብ እወዳለሁ። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍቴን በበኩላቸው እንደ ሀገር የመጣውን ለውጥ ተከትለው በዞኑ በከተማም ይሁን በገጠር የህዝቦችን ተጠቃሚነት ማረጋገጥ ተችሏልም ብለዋል። የህዝባችን ጥያቄዎች ከነበሩት መካከል የሚዛን አማን ኤርፖርት፣ የደንቢ ኢኮሎጂ፣ የሚዛን አማን የቡና ቅምሻና ሰርቲፊኬሽን ማዕከል፣ የሚዛን አማን የዜግነትና የኢሚግሬሽን አገልግሎትን ጨምሮ በርካታ አገልግሎት ሰጪ ተቋማት ከመጋቢት 24 ትሩፋቶች ተጠቃሾች ናቸው። በቀጣይ 7ኛ ምርጫ ነጻ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆንም እየተሰራ ነው ያሉት አቶ ሀብታሙ የዞኑ ህዝብም በነጻ የሚፈልገውን ፓርቲ መምረጥ እንደሚገባም አሳስበዋል። ቀጣይ በሚካሄደው 7ኛ አገራዊ ጠቅላላ ምርጫ በንቃት በመሳተፍ ለምርጫ የምንወስደውን ካርድና የምንሰጠው ድምፅ ትልቅ ዋጋ እንዳለው ተገንዝበው የዲሞክራሲያዊ ስርዓት ለመገንባት በሚደረገው ርብርብ ውስጥ እንዲሳተፉ በዚህ አጋጣሚ ጥሬን አስተላልፋለሁ። በድጋፉ ሰልፍ ላይ የተገኙት የህብረተሰብ ክፍሎችም በባለፉት 8 ዓመታት ብልጽግና የህብረተሰቡን ተጠቃሚነት ያረጋገጠ ተግባር ማከናወኑን ጠቁመዋል። በተለይም በከተማ ዓለም አቀፍ የአውሮፕላን ማረፊያ፣ የደንቢ ሎጅ እንዲሁም የኮሪደር ልማት ተግባራት የከተማ ገጽታን በተጨባጭ የለወጠ መሆኑንና ይህም ተግባር በለውጡ መንግስት የተገኘ የልማት ውጤት መሆናቸውን የተናገሩትም ሚዛን አማን አውሮፕላን ማረፊያ ተገንብቶ በቅርብ ጊዜ አገልግሎት የሚጀምረውም በዚህ በለውጥ መንግስት ነው ያለው። የኮሪደር ልማት እየተሰራ ያለው የከተማችን ለውጥ ህብረተሰቡን በደስታ ያረካ በመሆኑ ይህን የኮሪደር ልማት የግል እንደሆነ ነው የምንቆጥረው። ክልሉ እንደ ክልል በመደራጀቱ ከዚህ ቀደም ሐዋሳ ድረስ ፍትህና ልማት ለማግኘት ይሄድ የነበረው አስቀርቶ በቅርበት ፍትህና ልማት እንዲያገኙ ያደረገው በባለፈው 8 ዓመታት መሆኑን አስተያየት ሰጪዎቹ የገለጹትም። ቀደም የት ነው እኛ ይሄ ዞን ማዕከል የነበረ ሐዋሳ ነው የነበረ። ይሄን ትልቅ ምላሽ ያገኘ ነው። ክልል ጥያቄ ነበረ። ራስን በራስ የማስተዳደር የራስን በራስ የማስተዳደር ጥያቄያችን ምላሽ ያገኘበት ደቡብ ምዕራብ ኢትዮጵያ አንዱ ይሄ ለውጥ የወለደው ነው። ድሮ ለኪስም ለጥያቄም ሐዋሳ ድረስ ነበር የሚካሄደው። ክልሉ ዞኑ ወረዳውም በእጃችን ገብቷል። አስተያየት ሰጪዎቹ አክለውም በባለፉት 8 ዓመታት የመጣውን ለውጥም እንደሚያስቀጥሉም ጠቁመዋል። በቀጣይ በሚደረገው ሀገራዊ ምርጫም ህዝቡ የተጀመረውን ልማት ለማስቀጠል በነቂስ በመውጣት የሚፈልጉትን የፖለቲካ ፓርቲ እንደሚመርጡም ነው የተናገሩትም። ለደቡብ ሬዲዮና ቴሌቪዥን ድርጅት ናከነውም ዘገባም አብዮት በቀለ ነኝ ከሚዛን ቅርንጫፍ።